እኔ አንቺን ቢያደርገኝ ማለት ነው እንዳንቺ በሆነ ኖሮ ሰው ይዤ መጥቼ ይመጣሽ ነበር እኔ አስደበድብሽ ነበር ግን እኔ ላንቺ አላንስ ያባሽ እኔ መረዳት የሚቆጭ በጭንቅላት ሻታስ ጭራሽ እኮ ምንድነው ያልሽው ከእህቴን ያሸነፈ እንትን ይበላት ይሰዳት ምናምን ነገር ያንቺ ምንድናት ቆይ ማናት አትነግሪኝም ምን ያልሽ ዱርዬ አጭበርባሪ ነሽ አይመለከትሽም አላየሽም እኮ ለሰኮንድ እንኳን ስልክሽ አይቀመጥም ይኸውልሽ አይመለከትሽም ስለሱ አይመለከትሽም አይመለከትሽም ስለሱ እንግዲህ ዛሬ ደግሞ እስቲ አንድ ሰው ቀጥሮኛል አብረን የምናየው ይሆናል እየመጣች ነው እንግዲህ አብረን የምናየው ይሆናል እንግዲህ ምን ልትለኝ እንደሆነ ምን ሊለኝ እንደሆነ አብረን ብናየው ይሻላል ተመልካቾች እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ያለሁላችሁ ልጆቼ በጣም ነው የምወዳችሁ የማከብራችሁ ኑሩልኝ ሰላም ነው እንዴት ነሽ ደህና ነኝ ደህና ነሽ እግዚአብሔር ይመስገን ሁሉ አማን ደህና ነኝ እግዚአብሔር ይመስገን አባሽ እንዴት ነው አንቺ ነሽ እኔ ለነገሩ ምን ትጣፊያለሽ እንዴት ማለት ነው ምን እያደረግሽ ነው አሊ ምን አረፍኝ አይ ምን እያካሄድሽ ነው ግራ ገብቶሽ ምን አካሄድኩኝ እርግጠኛ ነሽ አልታየሽም እኔ ምንም አልታየኝ ማለት ምን እየተፈጠረ ነው እኔ እኮ ግራ ገባኝ እኔ በጣም ነው የምወድሽ በጣም ነው የማከብርሽ ከአንቺ ከእህትሽ ይልቅ አንቺ ነበር የማከብርሽ ምን ማለት ያደረግሽው ነገር በጣም ያሳፍራል ምን ማለት ነው ቆይ ለምንድን ነው ፍቅረኛዬን እየጠራሽ የምታስደበድብኝ ምን አስበሽ ነው ወይ እቺ ላስደበድበው መስሎሽ ነው ካልሆነ ለምን ማለት ነው ወይ ተሳስተሻል እረች እኔ ይልሽ ምናልባት አንቺ እዛ ጋር ሲመቱት መስሎሽ ሊሆን ይችላል እኔ ወይ ንገርሽ እኔ የጠራሁት ሁሉንም ነገር ለብቻ ሆኜ ላዋራው ስል ይሄኛው ደግሞ ስለቀጠረኝ አንድ ላይ አይሪው ሲለኝ አጋጣሚ ይሄኛውን እያወራሁት ከዛ በኋላ ያኛው እዛ አካባቢ እየጠበቀኝ ስለሆነ እና እንደውም አብራችሁ እንደው ታረቁን ብዬ ላስታርቃቸው ነው የጠራኋቸው አይ አይሆንም እንደዛ ሆኖ አይደለም ሲጀመር ይሄ ሆን ብሎ የታቀደ ካልሆነ በስተቀር ለማስታረቅ ምናምን ሲጀመር ምን ለምን ታስታርቂያቸዋለሽ ምን አስፈለገ ሲነጋገሩ ተጣሉ እሺ እንግዲህማ የእንተና ሚስት ልትመጣ ነው ማለት ነው የዳዊት ስለሱ እኮ አይመለከተንም አይ መተው ነው ያለባችሁ እኛን መልቀቅ ጠርተሽ ማስደረግ ዳዊት እንዴት ነው የመታው እኔ አይመለከተኝም ስለሱ ምን አገባኝ እኔ በእኔ ወገን ያለውን ሰው ነው እንጂ መከራከር የምችለው ስለናንተ አይመለከተኝም እና ማንንም የምጠርሽ እያደረግሽው ነገር ከዚህ በላይ እንዲቀጥል ስለማልፈልግ ነው በጣም እኔ ታርቼ ያስደበደብኩት ይመስልሻል አሁን እንደዛ ነው አሁንም ቢሆን እኮ ማንንም የሚታየው እኮ እሱ ነው ሰርተሽ ያስደበደብሽው በቃ ሌላ ምንም ነገር አዲስ ነገር የለም አንቺ ለማናገር ነው ልጅ አንቺ ለማናገር ነው የመጣው ያው አንቺ ጋር ነው የተደባደቡት አንቺ ባጠሪ ነገር አጋጣሚ ተገናኙ ያ ነገር ክስተት ተከሰተ አጋጣሚ ገብቶሻል አይደለ እንደውም ጥሪው እዚህ ጋር ላነጋግረው ሲለኝ አጋጣሚ አልቅበትንም ስለቀጠርኩት በቃ አንድ ላይ ላነጋግራቸው እንደተማረ ሰው ከዚህ በፊት እንዳረከው እንዳትፈጽም ስለው እሻለኝ ከዛ በኋላ እሱም ተንጠራራ ያም ተንጠራራ ተደባደቡን የምላርካቸው ያለ ነገር እኮ ለምን አይዛለው እሱም አይችለኝም ብሎ ስላሰበ ነው መሰለኝ ንቀት ነው መሰለኝ እንጂ ንቀት ካልሆነ በስተቀር ተገናኝቶ እንደዚህ መደባደብ ምናምን ኮመንሷል አባት ወንድሙን ይዞ መጥቶ ያስደበደበው ትክክል ነው ምንም ማድረግ አይቻልም ንቆት ነበር አሳየው እና ማንንም እኮ አሁን እኮ መልስ ተመላልሰዋል አይደል አሁን አንቺ ነኝ ጋር የመጣሽው እንደማን አንቺ ደግሞ ልትደበድቢ ኧረ እኔ እንደዛ አላደርግም እንደዛ አላደርግ ሳይሆን ምን አስበሽ ነው አይ ምን አስባችሁ ነው ለምን ፈልገሽ ነው ማንን
አይ ፈልገሽ ነው ወይ ድብድቡ ፈልገሽ ነው? ሰውና ሰው ፈልገሽ ነው አይደለም? ሰውና ሰው ማጣላቱ ፈልገሽ ነው ወይ? እኔ ሴጣን አይደለም እኔ ሴጣን ነው የሰውን ድብድብ የሰውን መጥፎ ነገር የሚፈልገው ሴጣን ነው። እኔ ሴጣን አይደለሁም። እኔ የምፈልገው መልካምን ነገር ነው። እኔ የምፈልገው ፍቅርን ነው። አንቺ ኮይልሽ ከሁሉም መረቅ ትችያለሽ፣ መተው ትችያለሽ፣ ሁሉንም ማለት ነው። ማስታረቁንም ምኑንም መተው አለብሽ። ለእህትሽም ከእህትሽ ጋር መሆን ካለብሽ እህትሽን መሆን ነው በቃ። እህቴ ማለት እህትሽ ተከራክረሽ እንደሆነ ገብቶኛል። የምታስደበድቢው ማለት ነው። እህቴ ማለት አይመለከተንም። እህቴ ማለት ናት እኮ። ልክ ነሽ እኮ፣ ትክክል ነሽ እኮ። እህትሽ እንዳገዝሽ ትክክል ነሽ። ግን ደግሞ እህትሽን ደግሞ መጠበቅ የምችይው አንቺ እዛው ነሽ። እህትሽ ተወግነሽ ማስደብደብ ማለት ጥሩ አይደለም። አንድ ነገር ልንገርሽ፣ እሱም ባያውቀው ነው እንጂ ወንድሜ ነው። አንቺም ባታውቂው ነው እንጂ ወንድሜ ነው። ለብዙ ዓመት ለረጅም ዓመት ተዋውቀን የምንኖር ጓደኛሞች ነን። እዚህ ጋር የቃልዬ ፍሬንድ ቢሆንም አሁን ደግሞ የአንቺ ባል ቢሆን እሱ እውነት ነው። አዎ አምናችሁ መቀበል አቅቷችሁ ነው እንጂ ቢሆንም እኔ እዚህ ጋር ምን ልልሽ ነው፣ እኔ ወግኝ ለእህቴ የማደርገው ነገር የለም። ግን ምንድነው በትክክለኛው እስከዛሬ ስኖር እሷንም ሙስልዬ እሱንም ሙስልዬ አስማምቼ ነበር የምኖረው። በመሀል መጣሽ እንደ ሴጣን የበጠበሻችሁ አንቺ ነሽ። እኔ እኮ አይደለሁም የመጣሁት፣ መምጣት ስላለብኝ እሱ ወደሱ እኔ ወደሱ እንድመጣ ስለፈለገ ይሄን ደግሞ አንቺ አይደለሽ መወሰን የምትችይው። መጥተሽ የበጠበጥሻቸው አንቺ ነሽ እንጂ እነሱ አይደለም። እነሱ እስካሁን ድረስ ይዋደዳሉ፣ ግን የበጠበጥሽው አንቺ ነሽ። እና እዚህ ጋር ደግሞ አሁን ዛሬ መጥተሽ ባሌን ለምን አስደበደብሽ? እሱ ወዳታለሁ ብሎሻል ብለሽ እኔ ልትደበድቢ ተመጣጣሽው ጋር ለመነጋገር ብቻ ተደበደበሽ። እህትሽን መያዝ ካለብሽ እዛው መያዝ፣ ከኛ ማረቅ ካለብሽ ማራቅ እንጂ እየጠራሽ ሌላ ውሃታ መስጠት ጥሩ አይደለም። እሺ ደበደበው። ለምን? እሺ ደበደበው። ወንድ ስለሆነ ደበደበው። ምን ታመጫለሽ? ይሄ መልስ ነው? እና ታዲያ ምን ልበልሽ? እውነታን ሳስረዳሽ እኮ ልትረጂኝ አልቻልሽም። መስሎ ስላልታየኝ እኮ እንዴ የነገርሽኝ መልስ አሳማኝ ስላልሆነ በደንብ አሳማኝ ነው። አሳማኝ አይደለም። ላስታርቃቸው ጠርቼ እንደዚህ ተፈጠረ ምናምን ለምን ታስታርቂያቸው? አብረው እንዲሆኑ ነው? አዎ ከሁለቱም ጋር እንድትሆን ፈልገሽ ነው? እሺ ማነው ዴቭ ነው ምናምን ከሱ ጋር ትሁን፣ ግን የኔን ደግሞ ትተውልኝ በቃ። ምንም ከዚህ በኋላ አንዴ ትቷታል። የራሷን ውሳኔ ነው መወሰን ያለባት። እሱን ዓለም ያርግላችሁ እኮ ብዬ ትቻችኋለሁ። አሜን። ግን እኔ እኮ ትቻችሁ አሁን እርቄያለሁ። ግን አሁን ደግሞ ስትደውይ ጊዜ ምን አዲስ ነገር ይዛ ነው የመጣችው ብዬ ነው። ከዚህ በላይ አዲስ ነገር አለ እንዴ? በየጊዜው እንትን እያልሽ እያደባደብሽ ከዚህ በላይ ምን አዲስ ነገር አለ? ወንድ የሆነ እህቴን ይሰዳት ብዬ ነው። ባለጌልሽ እንደዚህ አትመስይኝም ነበረ። ኧረ እባክሽ እንደዚህ አልጠርኩሽም። እኔ ባለጌ ነኝ? አዎ ጭራሽ ሳወራሽ ትስቂያለሽ እኮ ትቀልጃለሽ። እኔ እኮ ቁም ነገር ነው የማወራሽ። የሚያስቅ ነገር እኮ ተናገርኩ። እኔ አንቺ ጨዋ ነሽ። እኔ ባለጌ ነኝ ሳልሽኛል። አይ አክብሬሽ ነው እኮ እስከዛሬም ራሱ አክብረንሽ እኮ ልትመጪ ነው። አልመታሽም እና አንቺ ባለጌ ነሽ ብለሽ ስትሰድኝ እኔ ደግሞ በጣም ጨዋ ነሽ አንቺ አልኩሽ። የሰው ባል ይዘሽ ጨዋ ነሽ አልኩሽ። ስለሱ አይመለከትሽም ነገር እንደዚህ እኮ አላገባት አልተጋባ አንቺ እኮ አላገባሽ። አሁን እኔማ አገባዋለሁ ላገባው ነው። ጊዜው ሲደርስ እንጋባለን። ቀኑ ሲደርስ ከዚህ በላይ ግን ከአንቺ ጋር ማውራት አልችልም። እኔ አንቺን ቢያደርገኝ ማለት ነው እንዳንቺ በሆን ኖሮ ሰው ይዤ መጥቼ ይመጣሽ ነበር፣ አስደበድብሽ ነበረ። ግን እኔ ላንቺ አላንስ። ገባሽ? የምሬን ነው። መምታት ብፈልግ ኖሮ እኔ ላንቺ አላንስ። ግን በስነ ስርዓት የምታወሪ ከሆነ በስነ ስርዓት አውሪ። ምን ብዬ ላውራሽ? በትክክለኛ አውሪ። አትሳቂ፣ አታፍዢ ምናምን በቃ በስነ ስርዓት የምታወሪ ከሆነ አውሪ። ሲጀምር ማላውራ ስነ ስርዓት ነገር ይፍጠርብሽ። እስኪ ትንሽ እንኳን ስነ ስርዓት ነው። እኔ ስነ ስርዓት ያለኝ ሰው ስታይ እኮ ጨዋ ነው። እኔ ስነ ስርዓት አለኝ። ማንንም ነክቼ አላውቅም፣ አስነክቼም አላውቅም። አይ አይደለም ግዴታ ለአንቺ መናደድና መንተክተክ አለብኝ እንዴ? እንደ ምን ማለት ነው? እና መሳቅ እንዴ መብት አይደለም? በእኔ ብሳቅ የሚያናድድሻል? በጣም ታናድጅ እንጂ እንዴ በጣም እንዲያውም ምስቃለሁ ቅጥቅጥ ብዬ። ለነገሩ እኔ ከአንቺ ጋር ቁጭ ብዬ ማውራት በጣም ታሳውቃለሽ። እኔ እንዲያውም ከኔ ጋር በማውራትሽ በጣም እግዚአብሔርና አጨብጭብሻለሁ።
እንዴ ለሰውልሽ ክላውን የተንተከተክሽው እሱስ ምላሽ ይዞ መጥቶ ከወንድሙ ደብድቦት የለ እንዴ? ለሱስ ማን ይከራከራል? እኔ እንዳንቺ አይደለሁም እንጂ ነገርኩሽ እኮ እንዳንቺ ሰው ጠርቼ ባሌ እንዳስደበደብሽው እኔ ማስደብደብ ይችል ነበር። ግን ሰው ይዤ ከመጣ ደግሞ እኔ ላንቺ አናት እና እኔ ምንችኛ እና ምን ለማለት ፈልገሽ ነው? አታናጅኛው አሁን ለዚህ ነው እንደ ጠራሽ? አዎ ለዚህ ለመነጋገር ነበር የጠራሁሽ። ግን አንቺ በንግግር የምታምኚ አይደለሽ። እኔ እኮ ሁሌያችን በጠራሁሽ ቁጥር ግን በሰላም በፍቅር ነው አውርቼ የምሸኝሽ። ቻው ብዬሽ አሁን ደግሞ በስነ ስርዓት እያወራሽኝ እኮ አይደለም እና ራከርሽኝ ነው። እና እውነቱን አስረዳሁሽ አልረዳም አልሽ። ተዘብለርሽ አለመረዳት ይሄን መረዳት የሚቆጭ በጭንቅላትሽ አታስቢም? ጭራሽ እኮ ምንድን ነው ያልሽው? ከእህቴን ያሸነፈ እንትን ይበላት ይውሰዳት ምናምን ነገር። ያንቺ ምንድን ናት? ቆይ ማን ናት? እንቁ ናት። ማን ስለሆነች ነው? እንቁ ናት። ጭራሽ ደግሞ ለአንቺ ተራ ብትሆን ለእኔ ደግሞ እንቁ ናት። ሲጀምር ማለት ነው አንቺ ምን አገባሽ ለሷ የምትከራከሪው? እሷ እንደዚህ ብላ ታውራ። ለምን የእናቴ ልጅ እኮ ናት። ብትሆንስ ምን አገባሽ? በዚህ ያገባኛል። የራሷ ህይወት ነው። እንደዛማ ከሆነ አንቺ ምን የራሷ ህይወት እኮ ነው። ምን አገባሽ? ለምንድን ነው የሚያገባኝ? ባሌን እኮ ነው አትጠርተሽ አስተበደ እኔም እህቴ ናት። እንዴት ነው የምትናገሪው? አይ እኔ ከዚህ በላይ ካንቺ ጋር ማውራት አልችልም። ለምን ድሮስ ለምን መጣሽ? ለምን ትደወልሽ? በቃ እኔ ለመነጋገር ነበረ። አንቺ ምን ታወሪ አይደለሽም በስነ ስርዓት። ጭራሽ ሙፍቲ ይዣለሽ፣ ትቀልጃለሽ፣ ስለዚህ ታፌዣለሽ ምናምን እና መንጨርጨር ነበረብኝ። እኔ መንጨርጨር አላለም። በስነ ስርዓት እኮ ማንጨርጨር ነው እንጂ ማቀው ማንጨርጨር አላለም። በቃ እሺ። ግን ምርጥ ጥብስ መጥበስ እችላለሁ። ልጥበስልሽ? እኔ ራሴን ጨጓራ መጠበቅ አለብኝ። ለምን ጤናዬን መጠበቅ አለብኝ። ከነሻ ከዚህ በላይ ከአንቺ ጋራ ተንጨርጭሬ እዚህ ጋር ጨጓራዬን ልጬ የምሄድበት ታምር የለኝም። ላይ አንቺ ላያልቅበት ልትሆኚው አይደለም ስላላወቀ ልጁ የዋህ ስለሆነ ነው እንጂ ስለሱ የዋህነት አንቺ አትነግሪኝም። ምን ያልሽ ዱርዬ አጭበርባሪ ነው። አይመለከትሽም። አላየሽም እኮ ለሰኮንድ እንኳን ስልክሽ አይቀመጥም። ይኸውልሽ አይመለከትሽም። ስለሱ አይመለከትሽም። አንቺ ህልም ያልሽ አይመለከትሽም ስለሱ